ሰላም የዴሊ ፎረም ቤተሰቦች፣ ስለ ኢራን አሜሪካና እስራኤል ጦርነት ያሉ አዳዲስ መረጃዎች እንንገራችሁ። እስራኤልና አሜሪካ በተለያየ የኢራን ግዛቶችና በከተሞች ላይ የፈጸሙት ጥቃት መሪዎቿ ላይ ያነጣጠሩ እንደሆነ እስራኤል ስታረጋግጥ፣ ኢራን ደግሞ አጸፋው እንደምትሰጥ እየገለጸች ነው። ጥቃቱን ተከትሎ ኢራን በእስራኤልና የባህረ ሰላጤው ሀገራት በሆኑት ኤሚሬትስ፣ ኳታር፣ ባህሬንና ኩዌት ላይ የአጸፋ ጥቃት በመፈጸም የሙከራ እርምጃዎች መውሰዷን አስታውቃለች። ከአሜሪካ ጋር በተደረገ ድርድሮች ላይ ዋነኛ ተሳታፊ የሆኑት የኢራን የውጭ ጉዳይ አባስ አራግቺ በሀገራቸው ላይ ለተፈጸሙ ጥቃት በሚሰጠው አጸፋ ኢራን ወራሪዎችን ትምህርት ትሰጣለች ሲሉ ዝተዋል። ሚኒስትሩ አሜሪካና እስራኤል በጋራ የፈጸሙት ጥቃት ምክንያት የለሽ፣ ህገወጥና ተቀባይነት የሌለው በማለት አውግዘውታል። አራግቺ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ የትራምፕ ቅድሚያ ለአሜሪካ የሚለው መፈክራቸው ቅድሚያ ለእስራኤል ወደሚል ተቀይሯል በማለት የአሜሪካንን ፕሬዝዳንት ተችተዋል። የውጭ ጉዳይ ሚኒስትሩ ለተፈጸመባቸው ጥቃት ሀያል ያሉት የኢራን ጦር ኃይል ለዚህ ቀን ተዘጋጅቷል፣ ለወራሪዎች የሚገባቸውን ትምህርት ይሰጣልም ሲሉ ዝተዋል። የኢትዮጵያ አየር መንገድን ጨምሮ በርካታ በረራዎች ተሰርዘዋል። የመካከለኛው ምስራቅ የተፈጠረውን ወታደራዊ ግጭት ተከትሎ የኢትዮጵያ አየር መንገድን ጨምሮ በርካታ የአፍሪካና የሌሎች ሀገራት አየር መንገዶች ወደ አካባቢው የሚያደርጉትን ጉዞ ሰርዘዋል። በአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ ወደ ተለያዩ የመካከለኛው ምስራቅ ሀገራት የሚያደርጋቸውን በረራዎች በደህንነት ስጋት ምክንያት ለጊዜው አቋርጫለሁ ብሏል። በዚህ ምክንያት የኢትዮጵያ አየር መንገድ ወደ ዮርዳኖስ፣ አማን፣ እስራኤል፣ ቴል አቪቭ እና ሊባኖስ ቤይሩት የሚያደርጋቸውን በረራዎች ለጊዜው ሰርዟል። በተመሳሳይ የኬንያ፣ የሞሮኮና የሩዋንዳ አየር መንገዶችም በረራዎቻቸውን ተስተጓጉሎባቸዋል። ጠዋት አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸው ተከትሎ የእስራኤል ሰራዊት ከኢራን በኩል ሚሳኤሎች መተኮሳቸውን አሳውቋል። ጦሩ ሚሳኤሎችን መመከቱን ሲገልጽ ፍንዳታዎች በአካባቢው ተስተውለዋል። ኢራን የአጸፋ ጥቃት የፈጸመችው በእስራኤል ላይ ብቻ ሳይሆን በዙሪያዋ ባሉ የአሜሪካ ወዳጅ በሆኑ ሀገራት ላይ ጭምር ነው። የኢራን ፋርስ የዜና ወኪል እንደዘግበው በአገራቱ ላይ ወታደራዊ ተቋማት ላይ ያነጣጠረ ጥቃቶች ነው የፈጸመችው። በዚህም በኳታር ያለው የአሜሪካ አየር ኃይል ሰፈርና በባህሬን ያለው የባህር ኃይል ሰፈር ጥቃት ደርሶባቸዋል። በተጨማሪም የአሜሪካ ጦር ባለባቸው በሌሎች የባህረ ሰላጤ ሀገራት በሆኑት በኳታር፣ በኩዌት፣ በአረብ ኤሚሬትስ እና በባህሬን ፍንዳታዎች መከሰታቸውን ዘገባዎች እያሳዩ ነው። የኢራን የአጸፋ ጥቃት ተከትሎ ሳውዲ አረቢያ አውግዛለች። እስራኤል በኢራን በፈጸመችው ጥቃት ከ40 በላይ ሰዎች መገደላቸው ተዘገበ። አሜሪካና እስራኤል በኢራን ላይ ከከፈቱት ጥቃት ጋር በተያያዘ በደቡባዊው የኢራን ግዛት ሆርሞዝጋን ውስጥ በምትገኝ ሚናበ ከተማ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃት በርካታ ተማሪዎች መገደላቸው እየተዘገበ ነው። የኢራን መንግስት ዜና ወኪል የሆነው ኢራን እንደዘገበው ሴት ልጆች በሚማሩበት የመጀመሪያ ደረጃ ትምህርት ቤት ላይ በደረሰው ጥቃት የተገደሉ ተማሪዎች ቁጥር ወደ 40 አሻቅቧል ብሏል። የግዛቱ አስተዳደር ሙሐመድ ራድሜር በተጨማሪ 48 ሰዎች የቆሰሉ ሲሆን የሟቾች ቁጥር እንደሚጨምር ስጋታቸውን ገልጸዋል። የኢራን ሜሄር የተባለው የዜና ወኪል ደግሞ በዋና ከተማዋ ምስራቃዊ ክፍል ውስጥ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃት 2 ተማሪዎች መገደላቸውን ዘግቧል። ኢራን ለውጭ የዜና ወኪል ፈቃድ ስለምትከለክል የደረሰው ጉዳት በተመለከተ ከገለልተኛ ወገኖች ማጣራት ግን አልተቻለም ሲል ቢቢሲ ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ ትጠቀማለች ሲሉ ዝተዋል። ሀገራቸው እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬን እና ኢራቅ ካሉ ሀገራት ጋር የስልክ ውይይት ማድረጓንም ገልጸዋል። በዚህ የስልክ ውይይት ወቅት ኢራን የሀገሪቱን አንድነት ለመጠበቅ ስትል ያላትን የወታደር አቅም ሙሉ ለሙሉ እንደምትጠቀም ለመካከለኛው ምስራቅ ሀገራት ባለስልጣናት አስታውቃለች። አራግቺ እነዚህ ሀገራት አሜሪካ እስራኤል ኢራን ላይ ጥቃት ለመፈጸም ተቋሞቻቸውና ግዛቶቻቸውን አላግባብ እንዳይጠቀሙ የመከልከል ኃላፊነት እንዳለባቸው አስገንዝበዋል። አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃትና የቴህራን ምላሽ ተከትሎ የዓለም መሪዎች መግለጫዎች አውጥተዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት
ኡርሱላ ቮንደር ሌዮን የአውሮፓ ህብረት በኢራን ጭፍጨፋ ስርዓት ላይ ሰፊ ማዕቀቦችን መጣሉን አስታውቋል። ሁሉም ወገኖች ሰላማዊ ዜጎች እንዲጠበቁ እንዲሁም ዓለም አቀፍ ህግን እንዲያከብሩም ጥሪ አቅርበዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው ለኢራን ሰላማዊ ዜጎች ያለውን አጋርነት በመግለጽ የሲቪልና የፖለቲካ መብቶች እንዲከበር ጠይቀዋል። ጽህፈት ቤቱ ጠቅላይ ሚኒስትር ሜሎኒ ውጥረቱ ለማርገብ የሚደረገውን ጥረት ለመደገፍ አጋሮቻቸውንና የቀጠናውን መሪዎች እንደሚያማክሩም ጠቅሰዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ አገራቸው ጀግናው የኢራን ህዝብ ጋር በሚያደርገው ትግል ከጎኑ ትቆማለች በማለት ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለመከልከል በሚደረገው ጥረት ትደግፋለች ብለዋል። ይህ በእንዲህ እንዳለ የሩሲያ ውጭ ጉዳይ ሚኒስቴር የአሜሪካና የእስራኤል ድርጊት ግድ የለሽ ሲል በመጥራት የዓለም አቀፍ ህግን የሚጥስ መሆኑን ገልጿል። የሩሲያ ሁለቱን ሀገራት ፖለቲካና ዲፕሎማሲያዊ መፍትሄ ማምጣት እንዳለባቸው ጥሪ አቅርቧል። ቀደም ሲል የዩናይትድ ኪንግደም መንግስት ቃል አቀባይ አገሪቱ ሰፊ ቀጠናዊ ግጭት ማየት እንደማትፈልግ አስታውቆ ጥቅሞቻችንን ለመጠበቅ ዝግጁ ነን ብሏል። እስራኤል የኢራን ጠቅላይ ሚኒስትር አያቶላህ አሊ ካሚኒ ቢሮ ላይ ጥቃት መፈጸሟን በይፋ አስታውቃለች። በኢራን ዋና ከተማና በበርካታ ከተሞች ላይ ጥቃት የፈጸመችው እስራኤል የኢራን ጠቅላይ ሚኒስትር አያቶላህ አሊ ካሚኒና የፕሬዝዳንት ጽህፈት ቤት ኢላማ ማድረጓንም በይፋ እወቁልኝ ብላለች። እስራኤል በዛሬው እርምጃዋ ኬርማንሻህ፣ ቆም፣ ኢስፋሃን፣ ታብሪዝ በኬናርክ የሚገኝ የአገሪቱ ባህር ኃይል ላይ ጥቃት መፈጸሟንም ገልጻለች። የእስራኤል መከላከያ ኃይል ኢራናውያን ከወታደራዊ ካምፖች አካባቢ እንዲርቁ ከጥቃቱ በፊት ማስጠንቀቂያም ሰጥታ ነበር። ከቴህራን የተገኘ ሌላ ምስል የቀድሞ የአገሪቱ ፕሬዝዳንት መሐመድ አህመዲን ጃድ መኖሪያ ጥቃት ከደረሰበት ማዕከል እንደሚገኝም አመልክቷል። የቀድሞ ፕሬዝዳንት ሆኑ ሌሎች የኢራን ከፍተኛ ባለስልጣናት ላይ የደረሰ ጉዳት ስለመኖሩ የተባለ ነገር የለም። የኢራን የአገር ውስጥ ሚኒስቴር የአገሪቱ ኃይል ሁኔታ ቡን ለመቆጣጠር ዝግጁ መሆኑን እንዲሁም የሀገሪቱ ሆስፒታሎች ዝግጁ መሆናቸውንም ተናግረዋል። በኳታር ዋና ከተማ ዶሃ ውስጥ ፍንዳታ ተሰምቷል። በኳታር ዋና ከተማ ዶሃ ውስጥ ፍንዳታና የአየር ጥቃት ማስጠንቀቂያ ደወሎች ሲሰሙ በርካታ ጥቃቶች መመከቱን መንግስት አስታውቋል። የኳታር መከላከያ ሚኒስቴር የአገሪቱ ግዛት ኢላማ ያደረጉ በርካታ ጥቃቶች በተሳካ ሁኔታ መመከት መቻሉን እንደገለጸ የመንግስት መገናኛ ብዙኃን እየዘገቡ ነው። አንድ የኳታር ባለስልጣን ከኢራን በኩል የተሰነዘረውን ጥቃት የኤሚሬትስ ስሪት በሆነው ፓትሪየት ጸረ ሚሳኤል አማካኝነት ለማክሸፍ መቻላቸው ለፈረንሳይ ዜና ወኪል ኤኤፍፒ ተናግረዋል። ኳታር በፋርስ ባህረ ሰላጤ ሀገራት ውስጥ አሜሪካ ካሏት ወታደር ሰፈሮች መካከል ትልቁ የሆነውን አልኡዴይድ የአየር ኃይል ሰፈር ይገኝበታል። በተያያዘ ዜና በኢራን የሚሳኤል ጥቃት አቡዳቢ ውስጥ ቢያንስ የአንድ ሰው ህይወት ጠፍቷል እየተባለ ነው። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸው ተከትሎ ኢራን በአጸፋው ከእስራኤል በተጨማሪ በባህረ ሰላጤ የአሜሪካ አጋሮች ላይ ጥቃት መፈጸሟንም በተደጋጋሚ ተነግሯል። የተባበሩት አረብ ኤሚሬትስ መንግስት ዜና ወኪል እንደዘገበው ኢራን በርካታ ሚሳኤሎች ወደ ግዛቲቱ ከተኮሰች በኋላ በዋና ከተማዋ አቡዳቢ ቢያንስ አንድ ሰው ሞቷል። ከተተኮሱት ሚሳኤሎች መካከል ብዙዎቹ እንዲከሽፉ በተደረገባቸው ጉዳት አለማድረሳቸውን የዜና ወኪሉ ዘግቧል። ኤሚሬትስ ጥቃቱን ግልጽ የሉዓላዊነትና የዓለም አቀፍ ህግ ጥሰት ነው በማለት ምላሽ የመስጠት ሙሉ መብቷ እንደተጠበቀ መሆኑን ገልጿል። ምንም እንኳን ዝርዝር መረጃ ባይወጣም የአሜሪካ ባህር ኃይል ሰፈር በሚገኝበት ባህሬን ውስጥ ፍንዳታም መሰማቱን ኤኤፍፒ ዘግቧል። የግብጽ የውጭ ጉዳይ ሚኒስቴር አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እንዳይስፋፋ በማስጠንቀቅ በወንድም የአረብ ሀገራት ላይ የተፈጸመው ጥቃቶች ኮንኗል። ሚኒስቴሩ በመግለጫቸው ግብጽ በቀጠናው እየታየ ያለው ወታደራዊ መካረር እጅግ እንዳሳሰባት ገልጸዋል። ካይሮ የግጭት ቀጠናው መስፋፋት በሚያስከትለው አደጋ በክልላዊና ዓለም አቀፋዊ ሰላምና መረጋጋት ላይ የሚፈጥረው ተጽዕኖ በተመለከተም ታስጠነቅቃለች። ወታደራዊ መፍትሄው ተጨማሪ ግጭት ብቻ ነው የሚያመጣው፣ ቀውሱን ለመቆጣጠር ብቸኛው መንገድ ፖለቲካዊና ዲፕሎማሲያዊ መፍትሄ ነው ስትል ካይሮ አስጠንቅቃለች። ግብጽ በተጨማሪ በወንድም የአረብ ሀገራት ማለትም በኳታር፣ በተባበሩት አረብ ኤሚሬትስ፣ በኩዌት፣ በባህሬንና በዮርዳኖስ ግዛቶች ላይ የተፈጸመውን ጥቃት ኮንናለች። እነዚህ ድርጊቶች በአረብ ሀገራትና በአጠቃላይ በቀጠናው ደህንነትና መረጋጋት ከፍተኛ አደጋ ይደቅናልም ብላለች። ሩሲያና ቻይና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢራን ጉዳይ ላይ ፈረንሳይ፣ ባህሬንና ኮሎምቢያ በኢራን ዙሪያ አስቸኳይ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባም ጠርተዋል። በኢራን ሁኔታ ላይ የሚያተኩረው አስቸኳይ የጸጥታው ምክር ቤት ስብሰባ ቅዳሜ እኩለ ሌሊት እንደሚካሄድም ቀጠሮ ተይዞለታል። የአፍሪካ ህብረት በመካከለኛው ምስራቅ
ውጥረት ዙሪያ መግለጫ ሰጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ አሜሪካና እስራኤል በኢራን የኒውክሌር ጣቢያ ላይ የፈጸሙት ወታደራዊ ጥቃት ተከትሎ ጥልቅ ስጋታቸውን ገልጸዋል። ዛሬ በወጣው መግለጫ ይህ እርምጃ ቀጠናውን ውጥረት ወደ አደገኛ ደረጃ ያሸጋገረ መሆኑን አስታውቀዋል። ሊቀመንበሩ ግጭቱ በዓለም አቀፍ የነዳጅ ገበያና በምግብ ዋስትና ላይ በተለይም በአፍሪካ ሀገራት ላይ ሊያስከትል የሚችለውን ከባድ ኢኮኖሚ ጫናም አስጠንቅቀዋል። ሁሉም ወገኖች ራሳቸውን እንዲገዙና ዓለም አቀፍ ህግጋት መሰረት እንዲንቀሳቀሱ ጥሪ አቅርበዋል። በመጨረሻም ዘላቂ ሰላም የሚገኘው በኃይል ሳይሆን በዲፕሎማሲያዊ ውይይት መሆኑን በመጥቀስ በኦማን አሰልጣኝነት ለሚከናወኑ የሰላም ጥረቶች ቅድሚያ እንዲሰጥም አሳስበዋል። ኢራን በሳውዲ አረቢያ ላይ ጥቃት ሰነዘረች። ኢራን በሳውዲ አረቢያ ዋና ከተማ ሪያድና በምስራቃዊ ግዛት ላይ ጥቃት መሰንዘሯን የሳውዲ የውጭ ጉዳይ ሚኒስቴር አስታውቋል። ሪያድ ጥቃቱ መክሸፉን የገለጸች ሲሆን ድርጊቱም ኮንነዋለች። ሳውዲ አረቢያ የአየር ክልሏን ለማንኛውም ወታደራዊ ኦፕሬሽን እንደማትፈቅድ ቀደም ብላ ብታሳውቅም ጥቃት መፈጸሙ ተገልጿል። አልጋወራሽ መሐመድ ቢን ሳልማን ከጎረቤት አረብ ሀገራት መሪዎች ጋር በመወያየት ቀጠናዊ አንድነት ጠይቀዋል። ሳውዲ ራሷን የመከላከልና የአጸፋ እርምጃ የመውሰድ መብቷ የተጠበቀ መሆኑን አስጠንቅቃለች። ይህ ጥቃት በመካከለኛው ምስራቅ ያለውን ውጥረት ይበልጥ አባብሶታል።